ፖሊሱ እንኳን መጣሽልኝ። ግን ለእኔ ብለህ የመጣበትን ጉዳይ ሳጨርስ መምጣት ትንሽ ቅር አሰኝቶኛል። መሄድ ካለብኝ ይኸውልሽ እዚህ ያለውን ጉዳይ ጨራርሼ እሄዳለሁ። ደግሞ እኮ ዳይመንድ እዛ አለ፣ ችግር የለውም፣ እሱ ያስተካክላል። አስፈላጊ ከሆነ ግን እኔም ብቻዬን መሄድ እችላለሁ። እንደዛ ከሆነ እሺ። በእኔ ምክንያት ምንም ነገር እንድታጣ አልፈልግም። እንዲህ ልያ አታስቢ፣ ምንም አላጣም። አንቺ እኮ በረከቴ እንጂ ኪሳሪ አይደለሽም። እሺ እወድሻለሁ ደግሞ በጣም። ሮማንና እሹን ደግሞ ማግኘት አለብኝ። እነሱ እዚህ ናቸው። እሺ አታስቢ፣ አዴን ካገኛት ደግሞ ሳትደርስናለች። እሺ እሺ። አሁን ወዴት ነው? እና ግን ቤቱን ወደድሽው? አዎ በጣም ደስ ይላል። እሺ እኔ ቆንጆ አታስቢ፣ በቃ ዛሬ ማታ ልብሳችሁን ወስደን እዛ እንገባለን። እሺ አበበዬ፣ ምን እንደምልህ አላውቅም። ለእኔ ብለህ ግን ይህንን ሁሉ ነገር ስላደረግ በጣም አመሰግናለሁ። ይኸውልሽ እኔ ቆንጆ አታስቢ፣ እዚህ ምድር ላይ ደግሞ ውድ ውድ የሆኑ ነገሮች ሁሉ ይገቡሻል አንቺ። እና ደግሞ ሁሉም ነገር ደግሞ በቀብ ይስተካከላል። እሺ እንዴት ናችሁ? ሰላም ነሽ አዴ? ይሄ ልዬ ጥያችሁ ጠፋ አይደል? ትንሽ ምን ነው በሰላም ነው? ውይ ቢዚ ያደረግንሽ እንዴ? ኧረ በእናትህ አንቺ ሮማን ሮማን! አቤት ፍቅር። ቆይ ስጠራሽ እንዳልሰማ ሰው ዝም የምትይኝ ምንድን ነው ችግርሽ? ቆይ ከኔ ጋር ጸብ ነው የፈለግሽው? እና ይሄሽ ነገር አዎ የኔ ፍቅር እዛ ታገኛታለህ። እሺ ማዘር፣ ደስ ይለኛል። አመሰግናለሁ በጣም። እኔ የምልህ አንድ ክፍል እየተማራችሁ ስልኳ እንዴት ነው የሌለ? ፍቅር ከሰው ጋር ብዙም አትግባባም። ስልኳን ለመጠየቅ አልጋበዘችኝ። ትንሽ ኮስታራ ቢጤ ናት። እሱስ እውነትህን ነው። የኔ ልጅ ከሰው እስከምትግባባ ትንሽ ወደ ታች ሂዱ ታገኛላችሁ። እሺ ታንኪ። ለምን ጠየቅከው አበበ? የከተማ ሰው መች ይታመናል? ቆይ ለምን ዝም ብለህ ትጠይቃለህ? ቢያታልለንስ? አይሄሉ የምሬን እኮ ነው። እንዴ ማነው ደግሞ እንደዚህ ያለሽ? እዚህ የመጣው ጊዜ አክስቴ ናት። ዝም ብለሽ በሄድሽበት ሰው አትጠይቅ ያለችኝ። እንደማላውቀው ከገባቸው ያልሆነ ቦታ ይዞኝ ይሄዳሉ። አይሄሉ አታስቢ፣ እኔ እኮ በደንብ ነው የማውቀው። አጣፊ እሱማ አንተ አለ አውቃለሁ። ያው ነገሩን ያልኩ። እንዴ አትፍሪ እንጂ። አልፈራም። ወይ ካጠፋው ይቅርታ። እንዳላጠፋሽ ካወቅሽ ለምን ይቅርታ ትጠይቂያለሽ? አላውቅም አሹ፣ ግን ደግሞ አንተ ማጥፍተሃል። ልክ አልሰራህም። ቢሆንም በእኔ ምክንያት እንድትከፋ አልፈልግም። አንተ ማለት እኮ ወንድሜ ማለት ነህ። እሺ እኔም ካጠፋው ይቅርታ። ሮማንና አሹ እንግዲህ በይቅርታ ጀምረውታል። ሮማንና አሹ ይቅርታ የሚባባሉበት ነገር ሮማን ክፍል ለምን ትመጣለህ ብላው እንግዲህ ማዘሯ ስለተቆጣችው ነው። አንድ እግሯን አሟት ነው፣ አንዴ በእንዲላ አረጋት ነው እያለ የሚያወራ ሁሉ እስከሚጠፋው ድረስ አንተባትበዋለች። ሮማን ለምንድን ነው ፍቅሩን እንደዚህ እየሆነ የማትቀበለው? ሁሌም እሷን ብሎ ሲቀርባት እሷ ደግሞ ሌላ ነገር ነው። ወንድሜ ነው ወንድሜ ነው። ነገር ግን ታፈቅረዋለች። ከሩታ ጋር ስታየው እንዴት እንደምትሆን እንትን ይላል። ሮማን ፍቅሯን ለመግለጽ ፍቅሯን ለመናገር ብታስብም ግን ፈቃደኛ አይደለችም። አሹን በዚህ ሰዓት ላይ በጣም እየተጎዳ ይገኛል። የቤዛ ወንድም ምን አይነት ሴራ ይዞ ነው ወደ ቤት እየመጣ ያለው? ፍቅርን የትምህርት ቤት ጓደኛ አይነት ብሎ ነበር ለማዘሯ የተዋወቃት። እንዴት የክፍሏ ጓደኛ ከሆንክ እንዴት ነው ቁጥሯ የሌለህ? እንዴት ነው መስመሯስ የሌለህ? እያለች እንግዲህ በጥያቄ ብታፋጥጠውም የቤዛ ወንድም አይደለ ማምለጫ አላጣም። ብርሃን አሁን ላይ ዴቭን እንግዲህ እያጠመደ ትገኛለች። ዴቭ አሁን ላይ ምን እንደሚላትም ግራ ገብቶታል። እሷ ፎንቃ እየፎነቀቀች ትገኛለች። እረ የወንድምሽ የእህትሽ ነው። ጋሼን አንታዘዝም ካሁን በኋላ የእሳቸው ገረድ መሆን አልፈልግም ብሎ እንግዲህ ራሱን ለማግለል እየጣረ ባለበት ሰዓት ላይ ያጋሰሱ ደግሞ ምንም ቢሆን በእሳቸው ስር ነው መተዳደር የምንችለው። አንተ አሁን ያስከው መንገድ ምንም አያዋጣ፣ መልኩንስ ወደ ራስህ ብትመለስ ይሻልሃል። ከእነሱ ርቀን ወዴት ነው የምንሄደው እያለ ቢመክረው እሱ ግን ምንም ፈቃደኛ አይደለም።
አሁን ላይ የአደይ አባት ሁሉን ነገሮችን ቆሞ እያሰበ ቢሆንም ነገር ግን እስከ መቼ እነሱን እኛ አዲስ ሲያደርግ እኛን ነገር አለመካዱ መርሞ ዋስትናለን ይላል። ነገሩም ልክ ነው። ደግሞ እንዴት እሱ ዋስትና አላቸው? ሩታና ዴብ በገጠር ሸገዳይ እያሉ ይገኛሉ። ይሄ ሰውዬ ቅን ባለፈው እዛ ወንዝ ውስጥ መጥቶ የማነሽ ምንድን ነው የምፈልገው ብሎ መጥቶ ጠይቆ የነበረ ነሂዴን ሁሉንም ነገር አሁን አፋጥጠዋለሁ። ደግሞ ከአንቺ የምንፈልገው ነው ሻኪራዬ ይላታል። ቆይ አንተ ከእሷ ምንድን ነው እየፈለግከው? ምንድን ነው አድርግ የምትላት? ማን እንደሆነች አታውቅም እንዴ? እንዴ የኔ ቆንጆ ውስጥ ያለች እንደ ከየት ነሽ የመጣሽው? የአረብ ሀገር ዲቃላ ነው የምትመስለው እኮ። እንዲህ ወይት ነው የምታቅማቀሽ? እያልኩኝ እኮ ራሴን እየጠየቅኩ ነበረ እያለ እንግዲህ በእንትን ይላል። ኢሊ እንግዲህ ልጅቷ መምከር ጀምራለች። እንትናን አበበና እሷ እንግዲህ የገጠርን ሰዎች እያስኮበለሉ ወደ ከተሜው እያመጧቸው ነው። ሊሊ ምን ያክል ብታምነው ነው ወደዚህ እየመጣሽው ያለሽው? ለምንዴት ነው እሱን በፍቅር ተወጪዋለሽ? እሱም ይወድሻል። የመጀመሪያ ፍቅሬ ነው፣ እሱም ይወደኛል፣ እኔም እወደዋለሁ እያለች እንግዲህ ማስረዳት ትቀጥላለች። ከወዲ ከተማ ወጣ እንበልና ቤት እንፈልግ። ቤት ፈልገን ከዚህ መውጣት አለብን። እስካሁን ስላረግሽልን ነገሮች በጣም እናመሰግናለን ብለውና በቤት ፍለጋቸውን ይቀጥላሉ። የቤዛ ወንድም እንግዲህ እንትና ፍቅርን በማባረር ላይ ይገኛል። ፍቅር ውስጥ ፎንቃ ገብቷል ከፍቅር ጋር። ቤት ፍቅር በምጊዜ ቆይታ የሚያፈቅራት ወዲ ያገኛል። አደይ አሁን ላይ ዴቭ ምን አይነት ውሳኔ ላይ እንዲወሰነ ማወቅ ትፈልጋለች። እዛም ብርሃን ያለችበት ሁኔታ ሁሉንም ነገር እንትን እያለች ትገኛለች። እሱ ብርሃን እንደዚህ መከታተሏን ደስተኛ አላደረገውም። ለምንድን ነው ብርሃን ይሄን ያክል እየተከታተለችው እንዲያለ እንኳን የሚያውቀው ነገር የለም። ቆይ አንቺ ለምንድን ነው እንደዚህ የምትከታተይ? ምንድን ነው ከኔ የምትፈልጊው ብሎ እሱም እንትን ይላል። ምክንያቱም አደይን ፈቅሮ አፍቅሮና ወዶ ነው ወደዛ ሰፈር ሄደው። ብርሃን ግን አጥምደዋለች። ብርሃን የእህቷ ባል ሲሆን መሆኑን ስታቅ ምንድን ነው የሚሰማት? ምንድን ነው እስኪ የምትሆነው? በቃ ካሁን በኋላ እኔ ጋር አትከታተይኝ፣ ከኔ ጋር ምንም እንትን የሚያስብልሽ ነገር የለም ብላትም ብርሃን ግን ልትሰማ ፈቃደኛ አይደለችም። ዴቭ ነገራቶችን አፍረጥርጦ መናገር አቅቶታል። ሁሉንም ነገር ተናግሮ ግን ወደ ነበረበት ቦታ መመለስ ይችላል። ግን ካሁን ልናገር እያለ በፍራቻ ዓለም ውስጥ እየተንቀዋለለ ይገኛል። ብርሃን አሁን ላይ በጣም እያፈቀረችው ነው የመጣችው። ብርሃን ምንድን ነው አላማዋን? ብርሃንስ እንዴት ነው ያደይ መሆኑን ስታው በኋላ ላይ አትጎዳም። የምታረገው ግራ ገብቷታል። እሷ ያሰበችው እሱን ብሎ እሷን ጠይቃ ወደዚህ እንደመጣ ነው የምታስበው። እሱ ግን እንደዛ አልነበረም። ብርሃን ምንድን ነው እያልሻለሽው? ብርሃን ራስሽን አረጋጊ። ብርሃን እንደዚህ ይሆንሽ አይደለም ሁሉም ነገር የምታረጊው። ቆይ ልጁ ምን አርግ ነው የምትይው? ይሄ ነገርሽ ምንም ደስ አላለኝም እያለች እንግዲህ የአደይ እናት ትነግራታለች። እሷ ግን ፈቃደኛ አይደለችም። ዴቭን ለማጥመድ ወደ ኋላ እያለች አይደለም። ቆይታይ ምንድነው ልጄ? እኔ ብቻዬን እሄዳለሁ፣ እኔ ልወጣ ነው ሲላት ጠብቀኝ፣ እኔ ጋር አብረን እንሄዳለን ትለዋለች። አርፈሽ ተቀመጭ፣ የት ነው የምትወጪው? እሱ ጋራ መንቀጭቀጭሽን አቁሚ ብዬሻለሁ። ቆይ ምንድነው አንቺ ልጅ እያደረግሽ ያለሽው? ብላ የአደይ እናት ገጅጓ ትልባታለች። ብርሃን ግን መስሚያ የላትም። ታይ ብትላትም በሌላ ነገር አሳባ ከቤት ትታት ትወጣለች።
ባቡሬ እንግዲህ ዳይመንድን ኪንጎን በምክር ይዞታል። እህቱን እንዳይጎዳበት በጣም ይፈልጋል። ኪንጎ ዝም በለው ትላለች። አይ ቅምጥል፣ የቅምጥል ፎንቃ እኮ አይሻ ነው። ቅምጥል እስከ ጥግ ድረስ ፎንቃ ገብቶላት ምንም ቢላት ምንም አሁን ላይ ከእሱ ውጭ ወዲያ ውጭ እያለ ትገኛል። አሁን ላይ ምንም ይፈጠር ምንም የሚፈጠር ነገር የለውም። ለሊና አፈቅራታለሁ ሳይላት ለማንም እንዳትናገሪ ባለ ሰዓት ላይ ቆይ ምንድን ነው? የኔን ግን በጣም ተመችቶኛል ወንድምየው፣ ያንተ ደስታ ደስታዬ ነው ትለዋለች። በዛን ሰዓት ላይ እንግዲህ አርፈሽ ተቀመጭ፣ ምን ያትጨማለቂ፣ አይ ፍቅርማ ሲገባልህ ነው ጥሩ፣ እኔ ብቻ ገብቶልኝ አንተ ለምን አይገባልህም ትለዋለች። ውድና የተከበራችሁ ቻናል የቤተሰቦች ሰላም ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይበልልን እያለን አዴን ዘንከች ብለናል። ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሁኑ።